ሰላም እንደምን ውላችኋል። ገና የዛሬውን ፕሮግራም በሳቅ ነው የምጀምረው፣ በጣም ስለሚያስቀኝ ነው። ምንድን ነው መሰላችሁ? አብዛኛውን ጊዜ አይ ላቭ ዩ የሚል ነገር በየቦታ ትሰማላችሁ። ወንድም ይለዋል፣ ሴትም ይለዋል። ግን ይሄ ላቭ ወይም ፍቅር እስከየት ድረስ ይሄዳል የሚለውን እስኪ በተለይም ደግሞ ወንዶች ለሴቶች እወድሻለሁ የሚለውን በሙዚቃ ታጅቦ በብዛት ብዙ ነገሮችን ታደርጋላችሁ። አበባ ትገዛላችሁ፣ ቻክሌት ትገዛላችሁ፣ ብዙ ነገሮችን ታደርጋላችሁ። ግን በእውቀቱ ስዩም ማለት ገጣሚ በእውቀቱ ስዩም ወንዶች ለሴቶች ማድረግ ያለባቸውን ነገር በጣም በጣም ትንሽ በሆኑ ስንኞች አስቀምጦታል። እነዚህ ስንኞች እያንዳንዳቸው በጣም በጣም ብዙ ሚኒንጎች ወይም ደግሞ ትርጉሞች አሏቸው እና እስኪ ወንድ የሆነ ሰው ለሚያፈቅራት ሚስቱ ወይም ፍቅረኛው ከነዚህ ውስጥ የትኛውን ያደርጋል? በተለይም ደግሞ ሴቶች አንድ ሰው አፈቅራችኋለሁ ብሎ በቃ ሞትኩ፣ ድብና አልኩ፣ ምናምን ውሃ በቃ ሁሉ ነገር ሆንኩ ለሚል ሰው አይ እስኪ እንዲያው ከበእውቀቱ ስዩም እቴ ከምትለዋ ውስጥ እንዲያው አንዷን ብቻ አድርግልኝ በሉና ያንን ወንድ ጠይቁት። የዛኔ ያ ወንድ እውነትም ይወዳቸዋል ማለት ነው። እስኪ እንግዲህ ወደ በእውቀቱ ስዩም እቴ ስለሚለው ግጥም እንሂድ። የግጥሙ ርዕስ እቴ ይላል። እንግዲህ ወንዶች፣ ይህን የምታዳምጡ ወንዶች እቴ የሚለውን በምታፈቅሩት ሰው ስም መተካት ትችላላችሁ ማለት ነው። ኦኬ ሃኒ ምናምናም ብላ ብላ። ኦኬ ኤኒዌይስ ሌትስ ጎ። አሁን እቴ ይላል የግጥሙ ርዕስ በእውቀቱ ስዩም። ተዘጋጁ ወንዶች፣ ተዘጋጁ። በተለይ ይህን መስማት አለባችሁ። ይስጥሽ ከቁመቴ ከላዬ ቀንሶ ያስረዝምሽ አንቺን እኔን አሳንሶ ከሰጎን ረግዝመሽ ስትቆሚ ከጎኔ ቁመቴን መጽውቼሽ ጫጩት ላክልኔ ይላል። ቁመቱን የሚያክል ነገር ይህ ሰው ከላዩ ላይ አንስቶ ለሚወዳት ፍቅረኛው ሰጥቶ እሷ ስታምር የሚያይ ወንድ ማለት ነው። በዚህ አላበቃም። በዚህ አይበቃም። በእውቀት ይሄዳል ወደፊት። የሚሰጠውን ደግሞ እስኪ የሚቀጥለውን ነኝ። ኦኬ ይስጥሽ ከፀጉሮቼ ካናቴ ላይ ዘግኖ ይገጠብ ራሴ ያንቺ ተጎንጉኖ አወይ ፀጉሯ ብለው ኮረዶች ሲያወሩ ድጥ ራስ ነው ብሎ ይዝለፈኝ ሰፈሩ። አሁን ብዙ ሰዎች እንደምታያቸው ወንዶች በየቦታው እየሄዱ ነው ፀጉራቸውን ለማስተከል። ግማሹ ቱር፣ ግማሹ የተለያየ ቦታ እየሄዱ ነው። ይሄ ወንድ ግን እንኳን ሂዶ ሊያስተክል የራሱን ካለው ላይ ቀንሶ ለሚስቱ ወይም ለሚያፈቅራት የሚሰጥና ራሱ ድጥ ራስ መላጣ ገጣባ ቢባል እንኳን ምንም ነገር ቅር የማይለው ሰው መሆን አለበት ማለት ነው። ታዲያ ወንዶችዬ እንደዛ ናቸው። ኦኬ በዚህ አላበቃም። አይዟችሁ፣ አትጨነቁ ወንዶች። ኦኬ ሚስቶቻችሁ ወይም ደግሞ አፍቃሪዎቻችሁ ላይጠይቁ ስለሚችሉ ግን ለሁሉም እስኪ ይህ ለሚስቶች ነው እንዲያዳምጡት። ኦኬ በውቀይ በዚህ አላበቃም፣ ይቀጥላል። እቴ አለ ደግሞ አሁን ይስጥሽ ከወዜ ላይ ጨልፎ ከፊቴ ይቅዳልሽ ከደሜ ጠልቆ ከጅማቴ ከዓይኔ ያውጣሽ እያለ ሲመርቅ አድናቂ እስኪ እግዚአብሔር ይማርህ ይበለኝ ጠያቂ። ጭራሽ ይህ አፍቃሪ ፀጉሩንም ሰጦ ቁመቱንም ሰጦ አሁን ደግሞ ጭራሽ ወዘናውን ላቡን እንጥፍጣፊውን ያለውን ሁሉ ሙጥጥ አድርጎ ደሙን ሳይቀር ለእሷ ሰጦ እሷ ህዝቡ ሁሉ ዋ እያለ ሲል እሱ ግን ሆስፒታል አልጋ ላይ ተኝቶ እግዚአብሔር ይማርህ እየተባለ እስከሚሄድ ድረስ የሚሄድ ነው ማለት ነው። ግን በዚህ አላበቃም። ቢያበቃማ ጥሩ ነበር። ምን ቀረው? እቴ ይላል ደግሞ ወደፊት እየሄደ ነው ማለት ነው። አሁን ደግሞ የተለያዩ የሰውነት ክፍሎችን ሊሰጥ ነው። እጄን ብትፈልጊ፣ እግሬን ብትፈልጊ፣ አንገቴን፣ ደረቴን፣ ተሰጥኦ ሀብቴን ያደምቀኛል ብለሽ ያሰብሽውን ሁሉ ከእግዜር ከኔ ወስዶ ከሰጠሽ በኋላ ይላል።
አልጨርሰውም እዚህ ላይ። አሁን እንግዲህ እጁንም ሰጠ፣ እግሩንም ሰጠ፣ አንገቱንም ሰጠ። ከዚህ ሁሉ ነገር ደግሞ አልፎ ተርፎ ሂዶ ሀሳቡን እንግዲህ ሙሉ ምንነቱን ራሱነቱን አጠቃላይ ማንነቱን ደግሞ ሰጣት። ግን እንዲህ አለ፣ ያደምቀኛል ብለሽ ያሰብሽውን ሁላ እግዜር ከኔ ወስዶ ከሰጠሽ በኋላ ከዛ በኋላ ምን ሊሆን ነው? አንድ ነገር እንዲያስቀረት ይፈልጋል። ያስቀረልኝ ዓይኔን ያስቀርልኝ ዓይኔን አንቺን ማየት ብቻ ያኖረኛል እኔን። ቪዥን እይታው ብርሃኑ ብቻ ካለው ይታያችሁ። በውቂ ሁሉን ነገር ሰጥቶ አጥንቱና እሱ ብቻ ቀርተው ዓይን ያለው just like a skeleton walking. That's how far people go to express their love to their lovers. Anyways, ስላዳምጣችሁ በጣም አመሰግናለሁ። በጣም ደስ የሚል ግጥም ስለነበር መሀል ላይ ያልሆነ ነገር እያስገባሁ ከደበርኋችሁ እስኪ ሙሉውን ግጥም ካለምንም ማቋረጥ ላነብላችሁ እና እናንተም ይህን ሪሳይት ወይም ደግሞ ተለማምዳችሁ ደግሞ ለምትወዱ ሰው ማድረግ አለባችሁ ማለት ነው። የግጥሙ ርዕስ እቴ ይላል። የስጥሽ ከቁመቴ ከላዬ ቀንሶ ያስረዝምሽ አንቺን እኔን አሳንሶ ከዘጎን ረዝመሽ ስትቆሚ ከጎኔ ቁመቴን መጽውቼሽ ጫጩት ለክልኔ ይስጥሽ ከፀጉሮቼ ካናቴ ላይ ዘግኖ ይገጠብ ራሴ ያንቺ ተጎንጉኖ አወይ ፀጉሯ ብለው ኮረዶች ሲያወሩ ድጥ ራስነ ብሎ ይዝለፈኝ ሰፈሩ። እቴ ይስጥሽ ከወዜ ላይ ጨልፎ ከፊቴ ይቅዳልሽ ከደሜ ጠልቆ ከጅማቴ ከዓይኔ አውጣሽ እያለ ሲመርቅ አድናቂ እስኪ እግዜር ይማርህ ይበለኝ ጠያቂ። እቴ እጅን ብትፈልጊ እግሬን ብትፈልጊ አንገቴን ደረቴን ተሰጥቶ ሀብቴን ያደምቀኛል ብለሽ ያሰብሽውን ሁላ እግዜር ከኔ ወስዶ ከሰጠሽ በኋላ ያስቀርልኝ ዓይኔን አንቺን ማየት ብቻ ያኖረኛል እኔን። አመሰግናለሁ። በእውቀቱ ስዩም። እግዚአብሔር ይስጥልን።